ሰላም ህዝበ ክርስቲያን ኢትዮጵያ ህዝበ ክርስቲያን ዛሬ በዚህ በቦሌ አራብሳ የሚገኘው የእናታችን የቅድስት ጸበለ ማርያም አዲሱን ገዳም ለመጎብኘት ነው የመጣ ነው። እንግዲህ ጸበሉን ለማስመረቅ እንገኛለን። እዚህ ጋር እንደምትመለከቱት ድልድዩን ይዘን ነው ወደ ላይ የምንወጣው። ሁሉንም ፕሮግራም ተከታተሉ። ወደፊት እየሄድን ዋናውን ቦታ እናሳያችኋለን። እግዚአብሔር ከሁላችን ጋር ይሁን። በዚህ ቀጥታ ስንሄድ እዛ ጋር ዋሻዋንና ቤተክርስቲያኗን እንዲሁም ጸበል ቦታዋን እናገኛለን። እንዲህ ወጣን ነው እንግዲህ የምናገኘው አዲሱ የኢትዮጵያዊቷ ሰማዕት የቅድስት ጸበለ ማርያም ራሷን ችላ በአዲስ አበባ ቃል ኪዳን በተገባላት የኋላ የከተማ ልጆች ቤትሽን በአዲስ መልኩ ይሰሩታል ተብሎ በተገባላት ቃል ኪዳን መሰረት ለመጀመሪያ ጊዜ በኢትዮጵያም በአዲስ አበባ ታሪክ ራሷን ችላ የምትሰራው ገዳም እየደረስን ነው። ይሄ የምታዩት እንዳለ ተራራ ነው። ለጾም ለጸሎት የሚመች ቦታ ነው። በረከቷ ይደርብን። አሁን ጥቂት ቀርቶናል። እዛ ስንደርስ ደግሞ የምናየው ይሆናል። ተከታተሉ። ጸበለ ማርያም ምልጃሽ የጸና ነው ለዘለዓለም። ጸበለ ማርያም ጸበለ ማርያም ጸበለ ማርያም ጸበለ ማርያም ምልጃሽ የጸና ነው ለዘለዓለም። አምላክን አሰበች ጸበለ ማርያም በወጣትነቷ ጸበለ ማርያም ከደመቀ ሰርጓ ጸበለ ማርያም ከጫጉላ ቤት ወጥታ ጸበለ ማርያም በገድል በትሩፋት ጸበለ ማርያም በጾም ጸሎት ጸንታ ጸበለ ማርያም እንደምትመለከቱት የጸበለ ማርያም ጸበል ያው እናታጋ ቆርቆሮ የሚታይ ካሜራዋ ቀረባር ታሳያለች። እዛ ጋር ሄደን ይህን ጸበል ለማስመረቅ እንትን የምንለው የመጀመሪያዋ የኢትዮጵያ ሰማዕት ራሷን ችላ የምትሰራው ገዳም የመጀመሪያዋ በአዲስ አበባ ራሷን ችላ የተገኘው ጸበል እዚህ ጋር ነው። በዚህ ጋር ወደ ከ7 በላይ ጸበሎች አሉ። የመድኃኔዓለም፣ የኪዳነ ምሕረት፣ የቅዱስ ጊዮርጊስ፣ የቅዱስ ሚካኤልና የቅዱስ ገብርኤል ጸበል አለ። ሁሉም ቀንና ጊዜው ሲደርስ ጸበሉ ይወጣል፣ ቤቱ ይሰራለታል። እዚህ ይመስላል እንግዲህ ቀጥታ ወደዚህ እንምጣና ወደ ዋና ቦታ እንገባለን። ቅድስት ጸበለ ማርያም ገዳም እንግዲህ በኢትዮጵያ በአዲስ አበባ የመጀመሪያው ገዳም ናት። እንኳን ደህና መጣችሁ። ከዚህ በኋላ ቦታ ነው። አንደኛ ለብስና ይሆናል፣ ለመነኮሳት ይሆናል፣ ለጸሎት ቦታ ይሆናል፣ ለሱባኤ ይሆናል። ስለዚህ እናታችን ቅድስት ጸበለ ማርያም ተዳቆ ሆነ በዚህ ገራሚ ሆነ በአዲስ አበባ ውስጥ የማይመስል በሚያምር ቦታ ላይ የእናታችን የጸበለ ማርያም ነው። ይሁት ተመልከቱ። ይሄ ስታዩት ራሱ አንድ ራስ የቻለ ትልቅ ገዳም መስረት የሚቻልበት ቦታ ነው። እንግዲህ የዛሬ 2 ዓመት 3 ዓመት የመናንያን ልጅ ይሆናል ብለን ተስፋ እናደርጋለን። iddoon kun bakka laaltan kun Addis Ababa keessatti wanna argamu hin fakkaatu garuu bakki kun Addis Ababa keessa jira. Iddoon isaa immoo maal jedhama? Boolee Arrabsaa ጸበለ ማርያም jedha. Iddoon kun gara fuulduraatitti iddoo guddaa ta'ee abboolenii fi obboleewwan bakka mul'isannaa itti fudhatan bakka mul'isannaa itti simatan ta'uu ni danda'a. Iddoo qulqulleetti akkasumas immoo namni Waaqayyoon iddoo itti wal quunnamuudhaaf
Kanaafiyyuu ijoolleen Ortodoksii Tawaahidoo dhuftaniitoo iddoo kanatti akka kadhattan xaballalee dhuftaniitoo akka cuuphamtan maaliif iddoon kun namoonni adda addaa dhukkubsa addaatirraa bilisa baanii jiraniifu kanaafiyyuu bakka kanatti argamtaniitoo eebba haadha keenya xabalaa maaran akka argattan jedha nageenyi gooftaa keenya Iyyasuus Kiristoos akkasumas kadhannaan haala dubaroo xabalaa maaran bakka jirtan isin egaa nagaan tura እናታችን የጸበለ ማርያም ገዳም መግቢያ ነው። እንደምታዩት ተራራ ወደ ላይ የወጣን ነው የምንገኘው። እንግዲህ ያው መግቢያው በር ላይ ያየነው እንደምታዩት ጫካ ነው። በነብርና በጅብ ይጠበቃል ተብሎ የሚነገርለት ገዳም ነው። መጨረሻው እንደሆነ የምናየው ይሆናል። እስቲ ወደዛ ዙርላቸውና መንገዱን በዛው እንዲያዩት አድርጋቸው። ጸበለ ማርያም ክብሯ የገነነ ጸበለ ማርያም ለአራዊት ስንቃቸው ጸበለ ማርያም የእግሯ ትቢያ ሆነ ጸበለ ማርያም ጸበለ ማርያም ጸበለ ማርያም ጸበለ ማርያም ጸበለ ማርያም ሸተናለው የሆነ ነገር ቁጭ ብዬ አላረግ የገነት ሙሽራ ጸበለ ማርያም የታጨሽ ለክብር ጸበለ ማርያም ለብዙ ዘመናት ጸበለ ማርያም ቆማለሽ በባህር ጸበለ ማርያም ስጋዋ ተጎንጎ ጸበለ ማርያም እስኪቀበር ድረስ ጸበለ ማርያም ተጋድሎን አበዛች ጸበለ ማርያም ስለ ጌታ ፍቅር ጸበለ ማርያም ጸበለ ማርያም ጸበለ ማርያም ጸበለ ማርያም ጸበለ ማርያም ምልጃሽ የጸና ነው ለዘለዓለም ጸበለ ማርያም ጸበለ ማርያም እንዴት ነው? ሰላም አለባ ቀደም የደወሉት መምህራቱ ይሉታቸው ናቸው። ዘማሪ መምህር ራስ ነው። ገና ቀጣይ ሲመጣ ደግሞ አንዱ ፊት አንዱ ይሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የፍጡራን ሁሉ ጌታ እግዚአብሔር ለዚህ ዕለትና ለዚህ ሰዓት ላደረሰን ለእግዚአብሔር ክብር ምስጋና ይግባው። ምክንያቱም ሲጀመር በቀላሉ እንደ ቀላል መስሎን ጀምረነው ነበረ። ነገር ግን በእግዚአብሔር ፈቃድ 1 ዓመት ሲሞላው በእኛም ጽናት በእግዚአብሔር ቸርነት ለዚህ ደርሰናልና እናንተንም አግኝተናልና ወንድሞቻችን እህቶቻችን እየመጡ እየጎበኙን እና ኃይለሥላሴ አይዟችሁ በርቱ እያሉ እያበራቱን ለዚህ ጊዜ ላደረሰን ለእግዚአብሔር ክብር ምስጋና ይግባው ነው የምለውና መጀመሪያ ጸሎት ያስፈልጋልና ከጸሎት በኋላ ሌላውን ነገር እንነጋገራለን ብዬ ነው። የመጀመሪያው ጸሎት ነውና እግዚአብሔር ሀገራችን ኢትዮጵያን ሰላም ይጠብቅልን። አሜን። የተጀመረውንም ይህን ሁሉ በሰላም አስፈጽሞ ምእመናን የሚፈወሱበትና የሚድኑበት ይሁንልን። እንበል አቡነ ዘበሰማያት ወይኩን ፈቃድከ እግዚኦ ስረ ኃጢአት ወኃጢአተ ኩሉ ሕዝብ የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ እንደምታዩት ይሄ ቦታ በጣም ታላቅ ቦታ ነው። ይህን ቦታ በመጀመሪያ ጊዜ ያሳየን ልጃችን የማያምን ሰው ነው። ሰማዕቷ የአማንያን እንዴት እንደምታደርግ ተገድሎ ሁሉ ስለሚነገር እየመጡ ከዚህ የጥርስ መሟጫ ይቆርጡ ነበር። እሱን እየቆረጡ ሲሄዱ ክንታሮት እንዳለባቸው
በሰውየውም ስላለ እና የሚሸተኝ መዓዛ ነገር አለ እያለ ያወራ ነበር። የ6 ሰዓት ሲሆን ደግሞ የሚሰማ የከበሮ ድምጽና የጽናጽል ድምጽ አለ እያለ እሱንም ያወራ ነበር። እንደዚህ ያለ ቦታ ታሪካዊ ቦታ አለ በሚል መዘምር ይታገስ የሚባል ሰው ነው። ከዚህ ዓመት ወደ 18 ዓመት ኑሯል። አሁን ወደ ቤዛዊት አካባቢ ነው የሚያገለግለው። በእርሱ አማካኝነት ነው ወደዚህ ቦታ የመጣ ነው። ከዚህ በኋላ ያንን ከዚህ ከጸበሉ እየመጣ ዝም ብሎ አያምንም፣ ግን ይጠጣል። የቤተ ክርስቲያን እንዲሰራልኝ ብሎ ልጁም በህይወት አለ በአካል መጥቶ ስለሚናገር ይህንን አሳየን። ከመጣም በኋላ በአባታችን አማካኝነት እየተነጋገርን ይሄ ቦታ አየነው፣ ተነጋገርን። ግለሰቦቹ በሚገርም ሁኔታ ፈቃደኞች ሆነው ይህንን ቦታ አስረክበውን አናምርት፣ ጅብ፣ የተለያዩ ቦታዎች ነው የሚጠበቁት። እስካሁን ድረስም ሰውም አልረገጠውም። ወደ 14 ምዕራፍ 37 በአት ዋሻ 7 ደግሞ ራሱን የቻለ ትልቅ 50 ሲኦል ጭምር ያለበት ታሪካዊ ቦታና ባለ ግራውንድ ፎቅ ነው። ዋሻው በራሱ የራሱን የቻለ ነው። ጸበሉ ደግሞ ለየት የሚያደርገው ከተለያዩ ገዳማቶች የዚህ ቦታ ደግሞ ለየት የሚያደርገው ከዛው ከዋሻው ከገዳሙ ነው የሚወጣው እና ጸበሉ ይህንን በተመለከተ ነው እየተገለገለ ያለው። እሺ ያው ጉብኝታችንን እንቀጥላለን። አሁን ያለንበት ቦታ የእናታችን የቅድስት የሰማዕቷ ጸበለ ማርያም ነው ቦታ ነው ያለነው። ጸበል ቦታ እንግዲህ አስቀድሞ እሷ ትንቢት እንደተነገረላት የማታ የከተማ ልጆች ቤትሽን ይሰሩታል ተብሎ ትንቢት ተነግሮላታል። ስለዚህ በ6ኛው መቶ ክፍለ ዘመን የተነሳች በዚህ በ8ኛው ሺህ ዘመን የተገለጠች ነብሮች እግሮቿን ትቢያ የሚልሱላት የስጋዋ እምነት ያለባትና ብዙ ትልልቅ ታምራትን የምትሰራ እናታችን ቅድስት ጸበለ ማርያም በመዲናችን አዲስ አበባ በቦሌ አራምሳ ባልተጠበቀ ቦታ ላይ ታምራቷን ልትገልጽ የመጀመሪያ ምዕራፍ ጸበሏን አፍልቃለች። ዋሻዎችም ምን አሉ? እነዚህን ዋሻዎች አንድ ባንድ እንመለከታለን። ሁላችንም ወደ ዋሻው እንሄድ። akkam jirtan kabajamoo abboolii akkasumas amantoonni ortodoksii tawaahidoo bakkeen amma jirru kun wareegamtuu qulqulleettii ጸበለ ማርያም jirti jedhamti. Iddoon kun immoo boolee arrabsaa iddoo jedhamu jirra bakkee ammaa kan ዋሻን adda addaa akkasumas ጸበል ከስንት በላይ ነው ጸበል ያለው? 14 ጸበልኒ ባይናን ጸበል as keessatti kan bahe ጸበል ilma namaa fayyisu akkasumas ilmi namaa cuubbameetu dhukkubsataatirraa bilisa kabahu dhukkuba adda addaarraa bilisa kan bahu ጸበለ 17 olitti jira. Akkasumas immoo iddoon kun iddoo wareegamtuu ጸበለ ማርያም iddoo jedhamti. Ijoolleen magaalaa dhufanii gadaamishi akka hojjetan iddoo kana akka bareechan namoota adda addaa dhufanii akka iddoo kanatti fayyadan waadaa galee fi jira jechuudha. Iddoon kun beelladoota adda addaan iddoo eeggamuudhaan jedha. Amma akkasumas waashaa adda addaa kan kifiloota adda addaa kan qabu jechuudha. Isinitti agarsiisna jechuudhaan kanuma taanii ta'u inni di. ወደ ዋሻው እየሄድን ነው። በዚህ በግራ በኩል በአሱ በቀኝ በኩል ጸበላቶች ናቸው ያሉት። እግዚአብሔር ይክበር ይመስገን። የሰማዕቷ ልጆች መጥተው እንደዚህ እንዲያደርጉ እግዚአብሔር እየረዳን ይደርሳል። ከሰልፍ መንገዷ ገና ትንሽ ትላለች። የተከበራችሁ ምእመናን ወንድሞች እህቶች፣ በድጋሚ ለዚህ ሰዓት ለዚህ ዕለት ለዚህ ቀን ላደረሰ ለእግዚአብሔር ክብር ምስጋና ይግባው። እግዚአብሔር መቼም ድንቅ ነው ስራው። ምክንያቱም እኛ ይህን ስንመጣ ስናየው እንጂ መጀመሪያ ሲያመጣኝ እሱ ነው ያመጣኝ፣ መርጌታ ነው ያመጣኝ። ወንዝ ወደ ማዶ ነው ስራ ወንዝ ወደ ማዶ አሻገረን ብዬ ቁጭ አልኩኝ። በፍጹም ያው እግዚአብሔር በሚያውቀው ቦታውን ሳያዩትም አልተውም ማለት እሺ ብዬ ያው ያለ ፈቃዴ እንደው ህሊና ሳያምንበት እዚሁ ቦታ ደረስኩኝ። ከደረስኩ በኋላ ግን መውጣት አልቻልኩም። ምክንያቱም መንፈስ ቅዱስ ያለበት ቦታ ነው፣ የቅዱሳን ቦታ ነው።
እንደምታዩት መቼም ከዚህ ከአዲስ አበባ አፍንጫ ስር ሆኖ እንዲህ አይነት ቦታ ይገኛል ብሎ ማየት ማመን ከባድ ስለሆነ ከዛ በኋላ በፈቀደ ያው ተሯሯጥ ደከም። ያው እንግዲህ ነገ 6 ዓመታችን ነው ማለት ነው። ኅዳር 6 ማለት ነው ዓመታችን ሊሆን ነው። ሁሉን ነገር ሰርተናል። ሁሉን ነገር አቅማችን በፈቀደ በገንዘባችን፣ በንብረታችን፣ በሁሉም ተሯሩጠናል። ምክንያቱም የእሷ ፈቃድ በመሆኑ እንጂ የእኛ ጽናት ሳይሆን የእግዚአብሔር ፈቃድና የሰማይቷ የጸበለ ማርያም ፈቃዷ ስለሆነ ለዚህ ደረጃ ደርሰናል። በእውነቱ ቦታው የተቀደሰ ቦታ ነው። የእግዚአብሔር መንፈስ ያደረበት ቦታ ነው። ይህን ቦታ ላየ ሰው በሕይወት በክርስትና ለሚመላለስ ሰው ክርስትናው ለገባው ሰው ከዚህ የበለጠ ቦታ አለ ማለት በዚህ ምድር ላይ ምድረ ገነት የሚባል ቦታ ነው። ምክንያቱም እንደው እንጃ ይህ ነው ብዬ ትርጓሜ ሊሰጠው የማይቻል ቦታ ነው እና እግዚአብሔር ለዚህ አድርሶናልና ከእንግዲህ በኋላ ብዙ ስራ አለ፣ ብዙ ገና የሚጠበቅ ነገር አለ። እኛ በአቅማችን ሞክረናል ለሕዝብ ለማሳወቅ ያህል ለሕዝብ እይታ እንዲሆን ብለን ነው እንጂ እኛ ሰርተን እንዋጣዋለን ወይም እንጨርሰዋለን ብለን አይደለም። ግን እኛ ከጀመርነው ምእመናን አሉ በውጭም በውስጥም በኢትዮጵያም በዓለምም ያሉ ሁሉ ይሄን ድንቅ ቦታ አይተውትም፣ ይረዱናል፣ እንሰራዋለን፣ እንፈጽመዋለን ብለን የተነሳሳ ነው። ማንን አምነን? ምእመናንን አምነን ነው። ሌላ ማንንም አላመንም። ክርስትና የመጨረሻው እንደ ምስማር የጠበቀ ስለሆነ ክርስትና በተፈተነ ጊዜ እየጸና ስለሚሄድ በመጽናናችን ልጆቻችን ወንድሞቻችን አግኝተናል። እዛ በፊትም ያው ፍቅረ ሥላሴ እነ ሰይፈ ሥላሴ የእነሱ ኃይል የእነሱ ድጋፍ በእነሱ ብር በእነሱ ሀሳብ በእነሱ በማስተባበር እዚህ ላይ ደርሰናልና ወደፊትም እግዚአብሔር ፈቅዶ እናንተም ይህን ቦታ መታችሁ አይታችሁ 1 ብር መግዣ ነው፣ 10 ሳንቲም 50 ሳንቲም መግዣ ነው፣ ጸሎትም መግዣ ነው። ያስፈጽማችሁ እግዚአብሔር ይህን ቦታ ለቁም ነገር ያደርሰው። ይህን ቦታ ምእመናን ይዳኑበት ማለት ቀላል ነገር ስላልሆነ በውጭም በውስጥም ያላችሁ የክርስቲያን ተከታዮች የእምነቱ ተከታዮች የሆናችሁ ምእመናን እርዱን ነው የምንለውና እናንተም እንድትጠቀሙበት እኛም እንድንጠቀምበት እኛ እድሜያችን እንኳ ቢገፋ ትውልድ ነገ እንዲህ ሲያዘክር እንዲኖር ነገ ትውልድ መጥተው እንዲህ አይነት አባቶች እንዲህ አይነት ልጆች እንዲህ አይነት እናቶች ይህን ቤተክርስቲያን አቆይተውናል። እንደነ አክሱም ጽዮን እንደነ ቅድስት ማነው እንደ ደብረ ከብሬ ግሸን ማርያም እንደ ሌሎቹ አባቶች እንዳቆዩን እንደ ቅዱስ ላሊበላ አባቶች ባያቆዩን እኛ ዛሬ አንጠቀምበትም። ይሄ ቦታ ከዚያ የማያንስ ነውና ባላችሁ ሁሉ እግዚአብሔርን እያመሰገናችሁ በጸሎትም በገንዘብም እርዱን ነው የምለው። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር ለዛ ጻድቅ ሰዓት እንግዲህ ይሄ ቦታ እንደምታዩት ይሄ ዋሻ ወደ 7 ታላላቅ ዋሻዎች ናቸው። ውስጥ ለውስጥ የማይደረስበት ዋሻ ነው። ከዚህ በመቀጠል ደግሞ በቀኛችን በኩል ደግሞ ወደ 35 አካባቢ የበዓት ዋሻዎች በዓት ወይም ሱባኤ የሚያዙበት ዋሻዎች አሉ። ይሄ አሁን የቆምንበት ዋሻ ባለ ግራውንድ ነው። ግራውንዱ ጸበላቶች አሉት። ጸበላቶቹ ደግሞ 14 ምዕራፍ የራሱ የሆነ በራሱ በተፈጥሮ ከምስራቅ ከቤተ መቅደሱ ወደ ታች ወደ ምዕራብ የሚፈስ ጸበላት ነው። ለየት የሚያደርግ ቦታ ይሄ ነው። ሌላው ቦታው የት ነው የሚገኘው ካላችሁ ከአራብሳ ቦሌ አራብሳ ቂርቆስ አደባባይ 25 ደቂቃ በእግር ጉዞ የሚያስከድ ቦታ ነው ቦታው። ስለዚህ ይህ ቦታ ፈውሱ በነብር የሚጠበቅ እናታችን ቅድስት ጸበለ ማርያም ገዳም ነው። በነብር በጅብ በተለያዩ ቦታዎች የዱር እንስሳቶች የሚጠበቅ ነው። እነሱም በአካል ይታያሉ። አናምርቱም ሁሉም በተለይ አሁን ከጎን ያሉት አባት እንደምታዩቸው ስራ ነበር ስራ እየሰራን የሚታዩ ነገር አሉ ይላሉ። ምን ተናስላቸው በፀጉሩ በፊቱ የተሸፈነ ፀጉራቸው አሁን አየዋቸው ወዴት ሄዱ ይሉኛል። ተከተላቸው ግን እናያቸውም። ቅድም ረሱት እንደውም አልገለጹም እንጂ ማለት ነው። ስለዚህ የቦታ ምን ያመላክታል ማለት ነው? በእድሜ ጠገብ የሆኑ አባቶች እንዳሉ ያመላክታል። ግን አላየናቸውም እኛ እስካሁን ድረስ። ምናልባት ቅድስና ጉድለት ይሆን ከተለያዩ መንፈስ ይሆን አላየናቸውም። ቦታው ግን በራሱ የሆነ ድነት ያለው ጸበሉ እንደምታዩት ከዚህ ከዋሻ ውስጥ ነው የሚወጣው። ሙቀቱ ደግሞ ያው መጥቶ ማየት ነው። ስለዚህ ውድ ክርስቲያኖች መጣችሁ እያያችሁ በጸበሉ ድነት እንድታገኙ በሐሳብም እናንተ ለኛ እንድትለምኑ በጸሎትም እኛም ለእናንተ እንድንለምን እላለሁ። ወስብሐት ለእግዚአብሔር። እንደገለጹት ራሱ ይህ ቦታ እንግዲህ ማየትና መስማት መጨበጥ መዳሰስ ራሱ ይሄ መፍትሄ ይሆናል ይታወቃል ማለት ነው። የማይጨበጠውን የማይዳሰሰውን የማይታየውን እንኳን አለ ይባላል።
ይህ ቦታ በእውነት ቅድስና ያለው ቦታ፣ ፈውስ ያለው ቦታ አባቶቻችን በዚህ ነዋሪ የሆኑት ገበሬዎቹ ሲያስረዱን ጸበሉ ፈውስ እንዳለው ማንም እንደማይገባበት በአራዊት ታጅቦ እንደቆየ ከነገሩን አንጻር ነው። እኛ ገብተን እንግዲህ ይህንን ሁሉ መስዋዕትና ይህንን መስርተን ትውፊት ማለት እንግዲህ በመጽሐፍ የሚወረስ ነው። ትውፊት ደብረ ሊባኖስ አባቶቻችን ዛሬ የተለያዩ መነኮሳት ቅዱሳት ያሉበት ለሀገር ሰላም የሚያመጡ የሚጸልዩ አባቶች የተገኙበት እንደዚሁ መሰረት ተይዞ ነው ደብረ ሊባኖስ እንግዲህ ያየ ይህ ቦታ እንግዲህ ዳግማው ደብረ ሊባኖስ ማለት ይቻላል ማለት ነው። ለምን አቀማመጡ ሲታይ ፈውሱ ሲታይ ሁሉ ነገሩ እንደ ደብረ ሊባኖስ የሆነ ቦታ ነውና እኛ ወንድሞቻችን እግዚአብሔር በፈቀደ የሰው ልጅ መቼም ይመሰርታል፣ ሌላው ይከተላል፣ ሌላው ይቀበላል። እኛ የመጀመሪያ መስራቾች ሆነን የመርፌ ቀዳዳ ያህል ራስ አይተናል እና እናንተ ወንድሞቻችን መታችሁ አፍ ብትሆኑን ድምጽ ብትሆኑን ከውጭ ሀገርም ሆነ ከውስጥ ሀገር ይሄ ለዓለም መድኃኒት የሚሆን እንግዲህ ሰው ሲቸግረው ከርሰ ምድር ቆፍሮ እንኳን ያወጣል። ይሄ ግን ምንም ልፋት የሌለበት ራሱ የወጣ ወደ እንዳያችሁት 14 ያህል ጸበል ያለው ቦታ ስለሆነ ምእመናን ይሄን ቢረዱት ፈውስ ይሆናል፣ መድኃኒት ይሆናል። ለልጆቻችን ማቀበል እኮ ነው፣ መቀባበል ነው። ሃይማኖት ማለት መቀባበል ስለሆነ በዚህም ነዋሪዎቹ ራሱ ተደስተው ነው ያሉት። እንደው እናንተ ድምጽ ሆናችሁን ለዓለም ብታሳዩልን ይሄ ቦታ ተገንብቶ ታጥሮ ተቆፍሮ ቢዘጋጅ ዓለም የሚድንበት ነው። ወስብሐት ለእግዚአብሔር። በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች ያደራችሁም እንደምን አደራችሁ፣ የዋላችሁም እንደምን ዋላችሁ። አሁን የምንገኘው አንድ አስደናቂ ዋሻ የሆነ ቤተክርስቲያን ነው። ይሄ ዋሻ የሚገኘው ቦሌ አራምሳ አካባቢ ላይ ይገኛል። የእናታችን የሰማዕቷ የጸበለ ማርያም ብቸኛ ገዳማ ሆኖ ተመዝግቧል። ይሄ የሚያሳያችሁ ምንድነው? እናታችን ቅድስት ጸበለ ማርያም በ6ኛው መቶ ክፍለ ዘመን የተነሳች እመቤት ብትሆንም በዘመናት ሂደት በዚህ በ8ኛው ወይም ባለቀው ዘመን የተገለጠች እመቤት ናት። ይቺ ነብሮች የእግሮቿን ትቢያ የሚልሱላት እናት አሁን በዚህ ቦታ ላይ ነብሮች የሚገኙባት፣ አራዊቶች የሚሰግዱላት እናት፣ ጅቦች፣ የተለያዩ አራዊቶች ገዳሟን ጠብቀውላት እስካሁን ድረስ አቆይተውላት፣ በዘመን ሂደት ግን እግዚአብሔር ፈቃድ ሆኖ በዚህ ዘመን በእኛ በኃጢአተኞቹ ዘመን የተገለጠች ሆና አግኝተናታል። እኛ እናቅም፣ መንፈስ ቅዱስ ያቅ ነበር። እናታችን ቅድስት ጸበለ ማርያም ታውቅ ነበር። የተሰወረው የተገለጠበት፣ የተከደነው የተከፈተበት ወቅት ነው። እንደምታዩት ለዘመናት ተደብቆ የነበረ ዋሻ ነው። ከዘመናት በኋላ እግዚአብሔር ፈቅዶ ይህ አስደናቂ ዋሻ የእናታችን የጸበለ ማርያም ገዳም ሆኖ ተሰይሟል። ስለዚህ ሁላችንም የምናውቃት በተለይ ስዕሏ ከቤቱ የሚያስቀምጥ ስሟን የሚጠራ ዝክሯን የሚያዘክር 15 ትውልድ ይማርልሻል ተብላ ቃል ኪዳን የተገባላት፣ ነብሮች የእግሮቿን ትቢያ የሚልሱላት፣ በሰውነቷ ጠፍር ስጓ ተቆራርጦ ሲወድቅባት መሬት ቆፍራ ትቀብር የነበረች፣ በእንባዋ ዘለላ ጸበልም ያፈለቀች፣ አይደለም ጸበልሽ ስምሽ ባለበት ሁሉ መድኃኒት ይሆናል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን የገባላት እመቤት ዛሬ እሷ ባፈለቀችው በሚገርም ከዋሻ ውስጥ በወጣ ጸበል ብዙ ድውያን እየተፈወሱ ነው የሚገኙት። በተለይ ታማችሁ መዳን ያልቻላችሁ በአልጋ ቁራኛ በደዌ ዳኛ ተይዛችሁ ምናልባት ባጋንንት አሽክላ ውስጥ ሆናችሁ ልጆቻችሁ ለጎረቤት ሰጥታችሁ ደጃፍ ዘግታችሁ ገዳም ለገዳም የምትንከራተቱ ሰዎች እናታችን ቅድስት ጸበለ ማርያም በመዲናችን በቦሌ አራምሳ ስለመጣች የዚህ የድነት ተካፋዮች እንድትሆኑ ገዳሙ ያሳስባል። በዙሪያችን የሚገኙ አባቶች ዋጋ ከፍለው ገዳሟን ጠብቀው ለእኛ ለማስተላለፍ ዛሬ ተገኝተዋል። መዳን የምንፈልግ ሰዎች፣ መፈወስ የምንፈልግ ሰዎች፣ ከአጋንንት እስራት መፈታት የምንፈልግ ሰዎች በዚህ ገዳም ላይ መተን በረከትን ማግኘት ይገባናልና በእውነት አስደናቂ የሆነ ከውስጥ ብዙ ምስጢራት የሚወጡት ዋሻ አለ። ይህን ዋሻ ከፍቶ ለህብረተሰቡ ለማሳየት አቅም ስላነሳቸው ይሄ የሚመለከታቸው አካላት በተለይ
የእናታችን የጸበለ ማርያም ምልጃ ያለባችሁ ተአምር የተደረገላችሁ ከካንሰር የተፈወሳችሁ ለምናችኋት የመለሰችላችሁ በጠቅላላ የቤቷ ባለውለታ ትሆኑ ዘንድ ዋሻዋን የማስከፈት ስራ እየሰሩ ስለሆነ ሁላችንም በዋሻው የማስከፈቱ ስራ ላይ ታሪካዊ ኃላፊነት እንዲኖረን አስቀድሞ አባቶቻችን የነገሩን ትንቢት በእኛ እንዲፈጸም የማታ የከተማ ልጆች ቤትሽን ይሰሩልሻል ተብሎ እንደተነገረላት እናታችን ቅድስት ጸበለ ማርያም ማታ የተባልን ያለቀ ዘመን የመጣንኛ ቤቷን ሰርተን ከገርሏ ከተጻፈው ትንቢት ተፈጻሚ አብረን እንድንሆን ከተነገረው ትንቢት ጋራ እንድንደመር በዚህ አጋጣሚ መልእክቴን አስተላልፋለሁ። አደራችሁ እኔን የሰማችሁ ያደመጣችሁ ሁሉ ገዳሜን የጠቆመ ያሳየ ስለ ገዳሜ ያወራ ብዙ ቃል ኪዳን አለውና የእናታችን በረከት በሁላችንም ቤት እንዲገባ ከችግራችን እንድንፈወስ እባካችሁ ይሄንን ዋሻ አስከፍተን ጸበሏን አስመርቀን ብዙ ሰዎች ድነው ፈውስን አግኝተው ለምስክርነት እንዲበቁ የሁላችንም ድርሻ ያስፈልጋል። እግዚአብሔር ኢትዮጵያን ይባርክልን። የሁላችንን መጨረሻችን እግዚአብሔር ያሳምርልን። ወስብሐት ለእግዚአብሔር። አመንቶታ ኦርቶዶክስ ተዋሕዶ akkuma abbooliin keenya jechaa jiru iddoo nama itti nu argamnu iddoo wareegamtuu qulqulleettii Tsabala Maariyaamii jirra. Abbooliin keenya akkuma afaan Amaariffaatiin ergaa adda addaa nu dabarsanitti gargaarsi adda addaa iddoo kanatti hin barbaachisaa. Biyya alaatillee kan jirtan Itoophiyaa keessallee kan jirtan wanti kun amma waa'ee karaa amantaa ortodoksii sin ilaallatu jechuudha. Dandeettii gargaarsa adda addaatiin akka nu gargaartu jechaa jiranii abbooliin keenya bitaaf mirgaadhaan dhaabbachaa isinillee akka amantaa ortodoksii amantoota wanna taataniif maallaqaanis yaadanis beekumsaanis abboolii keenya cina akka dhaabbannu ergaa nuuf dabarsaa jiranii abbooliin keenya. Kanaafuu yaada kana bal'inaan akka miidiyaalee adda addaan ga'u koppii liinkii sheerii gochuudhaaf jajjabeessuun nurra jira. Nageenyi gooftaa keenya Iyesuus Kiristoos akkasumas kadhannaan qulqulleettii wareegamtuu Tsabala Maariyaam bakka jirtu isin haa ga'u jira. Nagaan nu tura.